አሁን እንግዶቻችን ከኛ ጋር ገብተዋል። አቶ ስዩም አዲስ፣ አቶ ጌራና አቶ በላይ ይገኛሉ ከኛ ጋር። ከነሱ ጋር ውይይት እናደርጋለን። ይሰማችኋል? አሎ፣ እኔ ይሰማኛል። ሌሎቹ አይሰማቸውም? በላይ ኦኬ፣ በጣም ጥሩ። እንግዲህ በተቻለ መጠን ሰዓቱን ለመጠቀም እኔም ማጫጭር ጥያቄ ያቀርባለሁ፣ እናንተም ማጫጭር መልሱ። እናንተን ካሰናበትኩ በኋላ እንደ 10 ደቂቃ ባገኝ አንዳንድ የቀሩን ማስታወቂያዎች አሉ። የአዲስ ዓመት ዝግጅታችን፣ በነገራችን ላይ አዲስ ዓመት ላይ ትመጣላችሁ ብለን ተስፋ እናደርጋለን። እንዴት ነው? በእርግጠኝነት እንገኛለን። እናመሰግናለን። ሌሎቻችሁም እንደዚሁ፣ አቶ ጌራም አቶ በላይም። ያው ምን ጥያቄ ለዛ ያደርሳል። ያው በዓላት የተደራረቡ ናቸው። ከዚህ በኋላ ያው ሁሉም ነገር በጋራ በአንድነት ይሄዳል። ምን ችግር የለውም። የዛ ሰው ይበለን። በጣም ጥሩ አባባል ነው። የዛ ሰው ይበለን። ዓመት በዓላችን የሁላችንም የጋራ ስለሆነ ያንን በጋራ እናከብራለን። እንግዲህ ምንድን ነው ባለፈው ሳምንት ባደረግነው ውይይት የሰዓት እጥረት ነበረ እና ብዙ ጥያቄዎች የቀሩን ስለነበሩ እስቲ እነዚህን ጥያቄዎች እናብላላቸው። ከናንተም የመጣ ጥያቄ አለ፣ እንቀጥልበት ቶሎ። እኔ ለወደፊቱ ብስላችሁ አይ ቶሎ እንቀጥልበት ስላላችሁ እኛም ያንን ሐሳባችሁን ተቀብለን ለዚህ ድጋሚ አቅርበናቸዋል። እንግዲህ ሰሞኑን አይቻለሁ የላካችሁልኝ አለ። በዛ ላይ አጠር አድርጋችሁ መልሱልኝ። ደብዳቤ ልካችኋል ለስዊድን ባለስልጣናት፣ ለስዊድን መንግስትና ለስዊድን ባለስልጣናት እንዲሁም ለተለያዩ ድርጅቶች ልካችኋል። አጠር አድርጋችሁ ምንድን ነው የዚህ የደብዳቤያችሁ ዓላማ? ምን ለማለት ፈልጋችሁ ነው ባጭሩ? ኦኬ፣ አይ ደብዳቤው ላይ እንደተገለጸው ያው በኦርቶዶክስ እምነት ተከታዮች ላይ የሚደርሰውን እንዲያዩልን ነው እና እንዲሰሙልን። እርግጥ ብዙ ላንጠብቅ እንችላለን፣ ግን ያለውን ሁኔታ ለማሳወቅ ነው እንትን ያልነው ያቀረብነው። በጣም ጥሩ። ይሄንን በጣም ጥሩ። አቶ ጌራ፣ በመጀመሪያ ደረጃ ለምንድን ነው ወደ ስዊድን ባለስልጣናት ሄዳችሁት? የራሳችሁን ህዝብ ጠይቃችኋለሁ። በቅድሚያ ለራሳችሁ ህዝብ ይሄንን እንትን አሳውቃችኋለሁ። እንዲህ ነው እንዲህ እናርግ ብላችኋለሁ። ወደ ውጭ ከመሄድ የራስን ችግር በራስ ለመፍታት ለምን አንሞክርም? አርጋችኋለሁ። ለምን ወደዛ ሄዳችሁ? መጀመሪያ ጥሩ ነው መሄዳችሁ፣ ግን የራሳችሁን ህዝብስ? ችግሩ ሁሉን አቀፍ ነው፣ የተቀናጀ ነው። ጠላት የህዝብ ጠላት የሆነው የኦሮሞማ ስርዓት ፈርጀ ብዙ ወንጀለኞችን አደራጅቶ ራሱን ወንጀለኛ ነው፣ የተለያዩ ወንጀለኞችን ያደራጃል። በአንድ ፊት ሰለፍያን፣ በአንድ ፊት እንደነ በጋሻው አይነቱን መናፍቃን ህዝቡን አባቶችን ሲያዘልፍ ሲያስተድብ አዳራሽ ሰጥቶ በመሀል አዲስ አበባ ሚሊኒየም አዳራሽ ምን እንደሚሰራ እናውቃለን። አንድ ይሄ ነው። እኛም ትግላችን ፈርጀ ብዙ መሆን አለበት። በአንድ ፊት የተለያዩ ስቴክሆልደሮችን የዚህን ጭፍጨፋ የዚህን ወንጀለኛ ስርዓት ማጋለጥ ያስፈልጋል። እኛ ለስዊድን መንግስት ስናሳውቅ በዚህ በስዊድን መንግስት ብቻ አይደለም መሐመድ፣ ምናልባት መረጃ ላይ ይህ ሊሆን ይችላል እንጂ የተቀናጁ አጠቃላይ ጥናታዊ የሆኑ ሪፖርቶች አውጥተናል። ይህም በሶስቱ ማህበር ወደፊት በሚሰራበት ነው። የአማራ ማህበር በስዊድን ወደ 40 ገጽ የያዘ ጥናታዊ ሪፖርት አውጥቷል። በዚህ ከጭፍጨፋው ጋር በተያያዘ እና ከዚህ ከውሸት ምርጫው ጋር በተያያዘ እሱ ነው። ሌላ የዚህ እንትን ትግል በተለይ የእምነት ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋማት እነሱን የሚመለከታል። እነሱን በራሳቸው መንገድ የሚሰሩት ስራ ነው። እኛም እንዳንድ ምዕመን የተለያየ እምነት ቢኖረንም እዛ ውስጥ አማንያን የሆኑ እንትኖች ማህበረሰቡ ድምፁን ማሰማት እንዳለበት በተለያየ መንገድ ግማሹ በጸሎት የሚችለው በጸሎት ማድረግ የሚገባው ወደ ፈጣሪ፣ ግማሹ ደግሞ በስራ ሁለቱንም ማስተሳስሮ በመሄድ ሌላ ለመንግስታት በማሳወቅ። ስለዚህ ፈርጀ ብዙ ስለሆነ ትግላችን በዛ መንገድ ነው እንጂ የህዝቡን ትተነዋል ብሎ ማለት አይደለም። ለምሳሌ በጣም ጥሩ አማራ ማህበር ስብስብ በጣም ጥሩ። እኔም
ትታችሁታል ብዬ ሳይሆን ይሄን ጥያቄ ለአውሮፓ ለስዊድን እዚህ ላለው መንግስት ስታሳውቁ ጥያቄያችሁን የምታቀርቡት ጥያቄ አለ። ወደ ኋላ ላይ እመጣለሁ ባጭሩ ምን እንዳላችሁ። ያንን ጥያቄ እዚህ ላለው ህብረተሰብ ህዝበ ክርስቲያኑም ሆነ ሙስሊሙም ፕሮቴስታንቱም ሁሉም ኢትዮጵያዊ ሰው የሆነው ሁሉ ይመለከተዋል ብዬ ነው ማምነው። ለነሱ ስለምን አላሳወቃችሁም ነው ባጭሩ። አቶ በላይ ይሄን አመሰግናለሁ አህመድ። ማሳወቁ አይ ቲንክ የኛ ብቻ ሳይሆን ይሄ ለማወቅ የሚፈልገው ብሎ ለማወቅ መሞከር አለበት፣ ማሰብ አለበት። የሚደርሰው ግፍና ወንጀል ራሱም ምን እናድርግ ብሎ መሰባሰብ አለበት። እኛ በበኩላችን ለኛ ህዝብ መንገድ ብቻ ሳይሆን ለስዊድን ቤተክርስቲያን፣ ለስዊድን ፓርላማ፣ ለሚመለከታቸው ክርስቲያን ህብረተሰብ የማስተላለፍ እንደ ህዝብ እንደ ሰው ማሳወቅ አለብን የሚል እምነት አለን። ይህንን አድርገናል። ለፓርላማ አባሎች፣ ለጠቅላይ ሚኒስትሩ ቢሮ፣ ለሁሉም ይሄ መሆን የሚገባው በአማኙ መሪዎች፣ በኦርቶዶክስ ቤተክርስቲያን አማኞች እና መሪዎች መሆን የሚገባው ሲሆን እኛ በበኩላችን እንደ ድርጅትና እንደ ህዝብ አመልክተናል። ህዝቡ ደግሞ ለማወቅ መነሳሳት ያለበት የህዝብ ጉዳይ ነው ብዬ አምናለሁኝ እና ያንን አድርገናል ብዬ ነው የማምነው። አመሰግናለሁ። አንድ ነገር ልጨምር አህመድ። እሺ ባጭሩ አሁን ይሄንን ካሳወቅን በኋላ አሁን ይሄ ኦሪየንታል እና ኢስተርን ኦርቶዶክስ የሚባሉት እና ደግሞ የቤተክርስቲያን ሽርኩ ሮዴት ነው የሚባለው አሁን እሱ ላይ እየሰራን ነው። ትናንትና ምንነገራን ሳወራቸው ነበረ። እነሱ ሶስታችሁ ሆናችሁ አንድ ላይ አግኙን ስላሉ ምናልባት የሚቀጥለው ሳምንት ውስጥ እነዚህን እናገኛለን እና ብዙ በዛም እየሰራንበት ነው። በማህበር ደረጃ አሁን ሞረሽኛ ጋር ተነጋግረንበታል። እንግዲህ አሁን ሶስታችን ሆነን ደግሞ ይበልጥ እናጠናክረዋለን ማለት ነው። ይሄንን በጣም ጥሩ ኢንፎርሜሽን። አቶ ጌራ ወደ አንተ ልምጣ። እስቲ አጠር እያደረክ ያቀረባችሁትን እኔ አውቃቸዋለሁ ልካችሁልኛል፣ ግን ህዝብ እንዲያውቀው ምንድነው የጠየቃችሁት? ምንድነው ያቀረባችሁት? ምንድነው አርጉ የምትሉት? ለእንትኖቹ ያቀረባችሁትን በአጠር አድርገህ በነጥብ ብትነግረን። ምንድነው አሁን እንትን ላይ ያለው መንግስት ስልጣን ላይ ያለው ብሎ የሚለው መንግስት የሀገር የህዝብ ጠላት እንደሆነ የቀጠናውን አጠቃላይ የሚያተራምስ ወንጀለኛ ስብስብ እንደሆነ ይሄ ወረበላ ስርዓት በንጹሃን ላይ ምንም አይነት የፖለቲካ ተሳትፎ በሌላቸው ላይ ንጹሃን ላይ ለስልጣን የማይፎካከሩ ወይም የስልጣን ስጋት ያልሆኑ ምንም አይነት የፖለቲካ አጀንዳ የሌላቸው ኢኖሰንቶችን ነው የፖለቲካ ቁማር እያደረገ ያለው እና ከዚህ ከውሸት ምርጫው ጋር አያይዞ የህዝብን አጀንዳ ለማስቀየር ሆን ተብሎ ታቅዶ በራሱ በመንግስት የተመራ ጭፍጨፋ እንደሆነ ይህንን ነው ለማሳየት እንትን ያደረገው። ጩኸቴን ቀሙኝ አይነት ነገር ብዙ ጭፍጨፋዎችን ፈጽሟል። ጩኸቴን ቀሙኝ አይነት ነገር ሪፖርትም አወጥቷል ሌሎች አካላት እንዳደረጉት። በዚህ ላይ ዓለም አቀፉ ማህበረሰብ ዝም ማለት እንደሌለበት፣ የተለያዩ በዚህ ዙሪያ ላይ ይመለከተናል የሚሉ አካላት ይህንን ስርዓት ወንጀሉን እንትን ማድረግ እንዳለባቸው ያንን እንትን ለማድረግ ተሞክሯል። ይሄ በዚህ በስዊድን ብቻ እንትን የተደረገ ሳይሆን በተለያዩ መንግስታት በእንግሊዝ ያሉ ወንድሞቻችን በእንግሊዝ በኩል የሚሰሩት ስራ አለ። ጀርመን ያሉ ወንድሞቻችን በጀርመን በኩል የሚሰሩት ስራ አለ። አሜሪካም ያሉት በአሜሪካ በኩል ያን ያህል ግን አጥጋቢ ነው ተብሎ አይባልም። አህመድ አንተ ለፖለቲካው ሩቅ አይደለም፣ ቅርብ ነው፣ የኖርክበት ነው፣ ታውቀዋለህ። ብዙ አብዮት ሊያስነሱ የሚችሉ ጉዳዮች ተፈጽመዋል ኢትዮጵያ ውስጥ ብዙ። በዚህ በተለይ 8 ዓመቱ ሊቢያን የዛሬ 15 ዓመት ምናምን ብናይ የዛሬ 12 ዓመት ምናምን ሊቢያ ላይ የተፈጸመውን ጉዳይ ብናይ አዲስ አበባ ላይ ምን አይነት ህዝቡ በአንድ እግሩ እንዳቆመው እናውቃለን። በሰዓቱ የነበረውን የወያኔ ስርዓት ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ቢከለከልም በዚህ በውጭ የነበረውን ቁጣ እናውቃለን። ሊቢያን የሚያስንቅ ተደጋጋሚ ማሳከሮች ምስራቅ አርሲ ላይ እየተፈጸመ ነው። ምስራቅ አርሲ ብቻ አይደለም፣ ምዕራብ ሐረርጌና
ምስራቅ ሐረርጌም ስጋቶች አሉ፣ ዛቻዎች አሉ። ገዳዎች እየሰለጠኑ በይፋ ቃፊሮችን እንቀላለን እያሉ በይፋ በተንቀሳቃሽ ምስል መልዕክት እያስተላለፉ ያሉበት ሁኔታ ነው ያለው። ከዚህ በስተጀርባ ይሄ ገዳይ ኃይል ዝም ብሎ አይደለም፣ ስፖንሰር የሚያደርገው ኃይል አለ። ስፖንሰር ገንዘቦች የሚንቀሳቀሱት የኢትዮጵያ ንግድ ባንክ ነው። መረጃዎች አሉ፣ ከበቂ በላይ መረጃዎች አሉ። በኢትዮጵያ ንግድ ባንክ አማራ ክልል ተብሎ ለሚባለው አካባቢ ለተቃጠሉ መስጊዶች ወይም እንትን ለበተባሉ ይባላል። ግን ይሄ ገንዘብ የሚውለው ለገዳዎች ማሰልጠኛ ነው የሚውለው፣ ለገዳዎች ጦር መሳሪያ ማቀበያ ነው የሚውለው። ክርስቲያኖችን እያደሩ ለሚገሉ ቤተ ክርስቲያናትን ለሚያቃጥሉ ኃይሎች ነው እንትን የሚደረገው እና ለዚህ ህዝባችን ተኝቷል። ዋናው ትልቁ ነገር ህዝቡ ነው። እኛ ባለቤት ካልጮኸ ጎረቤት አይረዳም ይላል። ህዝቡ አንቀላፍቷል። በውስጥም በውጭም ራስ ላይ መስራት ያስፈልጋል። ሚዲያዎች፣ የተለያዩ የአማራ ማህበራት አደረጃጀቶች፣ በኢትዮጵያ ጉዳይ ያገባናል የሚለው አገራቸውን የተለያዩ አደረጃጀቶች በዚህ ላይ ሳይሰለቹ መስራትን ይጠይቃል። ህዝቡ ተኝቶ ነው ያለው። እውነት ለመናገር በጣም ጥሩ እየተፈጸመ ያለው ግፍ ግን ከአይምሮ በላይ ነው። በጣም ጥሩ አቶ ጌራ፣ እንግዲህ አንዳችሁ ይሄን ከመካከላችሁ አንዳችሁ መልሱልኝ። አቶ ጌራ ስትናገር ህዝቡ ተኝቷል ያልክ መሰለኝና ምንድነው ይሄ ሁሉ ወንጀል እየተሰራበት? ምንድነው ይሄ ሁሉ ኃጢአት እየተሰራበት? ምንድነው ዝም ብሎ ህዝቡ የተቀመጠበት ምክንያት ምንድነው? እኛ ጦርነት ያንሳ አይደለም የምንለው፣ ግን አትግደሉን፣ አትፍጁን፣ አታፈናቅሉን ለማለት ለምንድነው የፈራው? ዝም ብሎ ቁጭ ብሎ ያ ጅብ እግሩን ሲቆረጥመው ጓደኛው አረ ምንድነው የሆነ ነገር ሲቆረጥም ሰማለሁ ምንድነው የሆነው ሲለው እንትን ማነው መንገድ ላይ ተኝተው ዝም በል የኔን እግር እየቆረጠመ ነው ጅብ እንዳለው ሆነን ለምን ይመስላችኋል? ከመካከላችሁ አንዳችሁ አጭር የሆነ መልስ ለምንድን ነው? አስተያየት መስጥ ፕሊዝ። በትክክል ቀጥል። እሺ ጥሩ። ለምንድን ነው የሚለው ጥያቄ እኔ ባጭሩ ለመናገር አህመድ፣ ይሄ አማኙም ሆነ ይሄ ኢትዮጵያ የሚለውን ኮረፕትድ የሆነ ህዝብ ነው ብዬ ነው የማምነው። ኮረፕሽን በገንዘብ ብቻ ሳይሆን በአእምሮን ኮረፕትድ ነው። ውሸት እንደ እውነት መቀበል ማለት ነው። ይሄ አሁን በዚህ በስዊድን ራሱ የምናየው ነው አህመድ። ኮረፕትድ ከመሆኑ የተነሳ አማኝ ነኝ ብሎ ይሄዳል። ግን 100 ሰው በታረደ ጊዜ ለምንድን ነው ብሎ የማይል ህዝብ እኔ አልገባኝም እውነት ለመናገር። ይሄ ከገዳዩ የባሰ የሚያመው ይሄ የገዳዩን እቃወማለሁ የሚለው የዝምታ ነው። ይሄ በህዝቡ ብቻ ሳይሆን በአማኙ ብቻ ሳይሆን ራሱ ከቤተ ክርስቲያኑ ጀምሮ ለምን ዝምታው እንደዚህ እንደቀጠለ አልገባኝም። እኔ ካሁን በፊትም እንደገለጽኩት ቤተክርስቲያን አልሄድም። ምክንያቱም የራሴ የማምንበት ጉዳይ ስላለ ነው። የእምነት ጉዳይ ስላለ በጠቅላላ በዚህ በሚመለከት ስለማልሄድ ነው። ግን አማን ነኝ ብሎ በየእሁዱ ነጫጭ ልብስ ለብሶ የሚሄደው ህዝብ እንዴት አያዝንም? ካሁን በፊት ሁለት ሮብለት ዝግጅት ነበረ መድኃኔዓለም ቤተክርስቲያን ተባለና በስንት መከራ ኢንፎርሜሽኑን ሰምቼ ሄድኩኝ እና እዛ ጉዳይ ላይ ምንም ቅዳሴው ጸሎቱ ከተደረገ በኋላ ስብሰባ እናወራለን ተብሎ በስብሰባ ላይ እንነጋገራለን ሲባል አንድም ስሙን በአደባባይ ይሄ ግድያ ይሄ የሚል አንድም ነገር አልሰማሁም። እኔና አንድ ብቻ ነው እያለቀሰች ስትናገር የሰማሁት። እኔና አንድ ጥያቄ ነበር እና ዝም ነው እዛ ያለው ሰው የመጣውን ሰው ጥቂት ነው እና ምንድነው እምነት ኦርቶዶክስ የምንለው ድርጅት ምንድነው ይሄ ኃላፊነቱን አልተወጣም ነው የምለው። ለነገሩን ሳላበዛ እዛ ውስጥ ከገባን እዚህ ሀገር ምንም አይነት መርሃ ግብር የተዘጋጀ ነገር የለም። ምንም የሚያደርጉትም ነገር የለም። ይሄንን የሚያደርጉ ከሆነ እነኚህ ሰዎች እዚህ ዛሬ ውይይት ላይ ቢኖሩ ኖሮ በጣም አሪፍ ነበር። ለምን እንደሆነ አላውቅም። ቢኖሩ ጥሩ ነበረ። ሌላው ዓለም ለነኚህ ለተጎዱ ለነኚህ ለታረደባቸው ለታረዱባቸው ቤተሰቦች አትሊስት የእርዳታ ስብስብ እያደረጉ ይሞከራ እየተደረገ ነው። እዚህ ለምንድን ነው የማያደርጉት? መሪነታቸው ለምን የማይወጡት? እና ኮረፕሽኑ ደረጃ ከህዝቡ ከተራው ህዝብና አማኝ አልፎ መሪዎቹ ጋር ያለው ኮረፕሽኑ ዝምታ ምንድን ነው? ይሄን ነው። ሌሎቹ እንግዲህ የሚጨምሩበት ካለ እንቀጥል በዚህ ጉዳይ። በተለይ የዚህን የስዊድንን የአማኞች ጉዳይና የእነሱን ዝምታ እንዴት መሆን አለበት የሚለውን ነገር ብዙ ፖለቲካ ሳናወራ በግልጽ ብንነጋገር ጥሩ ነው አለው። አመሰግናለሁ።
ከዛ ቀደም ብሎ አቶ ስዩም ትናገራለህ። ከዛ ቀደም ብሎ ግን አንድ ነገር ክሊር ማድረግ እንፈልጋለን። የኢትዮጵያ ድምፅ ሬዲዮ በዛሬው ዕለት የጋበዘው ባለፈው ሳምንት የጀመርነውን የሶስቱን ድርጅቶች መሪዎች ነው እና ወደ ቤተ ክርስቲያን ሄደን በዚህ ጉዳይ ላይ እናነጋገራችሁ ብለን አልጠራናቸውም፣ አልጠየቅናቸውም። ስለዚህ ዛሬ ለምን እንዳልተገኙ ላልከው አቶ በላይ እኛም አልጠየቅንም፣ ፕላኑም አልነበረንም። ለዚህ ነው እነሱ በዚህ ምክንያት ሊወቀሱ አይገባም ዛሬ ባለመገኘታቸው። በሌላ በኩል ደግሞ ይሄ ሬዲዮ የሚያምንበት ነገር አለ። ምንም በአብዛኛው የኦርቶዶክስ ተዋህዶ ቤተ ክርስቲያን አባላት ቢፈናቀሉም ቢገደሉም ቢሰቀሉም ሁሉ ነገር አደጋ እነሱ ላይ ቢሆንም ይሄ በኦርቶዶክስ ብቻ የመጣ ሳይሆን በጠቅላላ እንደገባኝ ከሆነ በአማራው ሕዝብ ሙስሊምም የሆነ አማራ ይመለከተዋል። በእኛ እምነት ደግሞ ሙስሊም የሆነ አማራና ኦርቶዶክስ የሆነ አማራ ብቻ ሳይሆን በጠቅላላው የሰው ልጅ በሙሉ ፕሮቴስታንቱም፣ ጆዋባውም፣ ካቶሊኩም ሁሉም ይመለከተዋል የሚል እምነት አለን። እኔ ኦርቶዶክስ ስላልሆንኩ እኔ ሙስሊም አማራ ስላልሆንኩ እነዚህ ኦርቶዶክስ ኢትዮጵያውያንና ሙስሊም አማራ ኢትዮጵያውያን ቢገደሉ ቢፈናቀሉ አያገባኝም የሚል ካቶሊክም ሆነ ጆዋባም ሆነ ፕሮቴስታንትም ካለ ያ ሰው ሃይማኖተኛ ሳይሆን እንደኔ አመለካከት እልም ያለ አድርባይ ነው። ላለው መንግስት ሲጨፈጭፍ ሲገድል እያየ ለመኖር ብሎ ዝም የሚል አድርባይ ነው እና ሁሉንም ኢትዮጵያዊ ይመለከተዋል ባይ ነኝ። የሃይማኖት አባቶችን ብቻም አይደለም፣ የኦርቶዶክስ አባቶችንም ብቻ አይደለም፣ የሙስሊሙም ይመለከተዋል። ሁሉንም መጥቀስ አለብን። ሁሉም እዚህ ላይ መረባረብ አለበት፣ የሰው ልጅ የሆነ በሙሉ እና ምን አልፈን ተርፈን እኮ ከኢትዮጵያ አልፈን አውሮፓና አሜሪካ ያሉትን ፈረንጆቹን እርዱን እያልን ነው። እናስበው እስቲ፣ የራሳችንንም መጠየቅ መቻል አለብን። ኢትዮጵያዊ የሆነ ኦርቶዶክስ ብቻ ሳይሆን ሙስሊም አማራ ብቻ ሳይሆን ካቶሊኩም፣ ፕሮቴስታንቱም፣ ጆዋባውም ሁሉም ያለው ሰው እስከሆነ ድረስ ሊጠየቅበት ይገባል የሚል እምነት አለን። ይህን በተመለከተ እንግዲህ ወደፊት ሁኔታዎች ሲመቻቹልን ከነሱም ጋር ረጋ ያለ ውይይት እናደርጋለን። አንድ ነገር ግን ማሳወቅ የምንፈልገው እነዚህ የሃይማኖት መሪዎች እንደኛው ያለውን ችግር ቢገነዘቡም አብሮ ለመወጣት ችግሩን ለመወጣት የምእመናኖቻቸው ርብርብ፣ እርዳታ፣ ድጋፍ ያስፈልጋቸዋል የሚል እምነት አለን። ስዩሜ የምናገረው ነገር አለ ብለህ ነበር፣ ቀጥል። በሁለት ልክፈለው። አንደኛ የሃይማኖት አባቶችን በተመለከተ የሃይማኖት አባቶች ግለሰብ መሆናቸውን ረስተዋል፣ ዘንግተዋል። አባት ስትሆን እና ግለሰብ ስትሆን እንደ ግለሰብ አብይን ልታመልክ ምናምን ትችላለህ። ግን አባት ስትሆን የብዙ ምዕመናን ወካይ ነህ። ያንን ውክልና ረስተዋል። ያንን ግለሰብ አለመሆናቸውን ረስተው ሲጠሯቸው ሩጠው ይገኛሉ። እና ይሄ ደግሞ ምን ይሰጣል መሰለ፣ ቤተ ክርስቲያኑ ምዕመናኑ ራሱ ደጋፊ አስመስሎ ያሳየዋል። እና የአባቶች ክህደት አለ በየትኛውም ሃይማኖት ብትወስደው፣ በአባቶች በኩል እንደዚህ አልወሰደው። በሌላው ብዙ ሰው ቅር ሊለው ይችላል። ግን ዋናው ነገር ምንድን ነው? ኮሌክቲቭ ስቱፒዲቲ አለ። ኮሌክቲቭ ስቱፒዲቲ የሚባለው አሁን ጀርመን ሂትለር ስልጣን በያዘበት ጊዜ ብዙውን ይደግፉ የነበሩ ምን ይሉ የነበሩ አብረው ይጮሁ የነበሩ ጀርመን የትልቅ የነ ሄግል ሀገር ነች። ፕሮፌሰሮች፣ ዶክተሮች፣ ምኖች ሁሉ ያንን ጭካኔ ያንን ከሰብአዊነት የወጣ እንትን ይደግፉ ነበር። ኮሌክቲቭ ከዛ በኋላ ነው ይሄ ኮሌክቲቭ ስቱፒዲቲ የሚባለው የተፈጠረው። ይሄ ኮሌክቲቭ ስቱፒዲቲ ምንድነው? ማሰብህን ትተውና የሌላውን ሀሳብ ይሄ መፈክር አንጸባራቂ ትሆናለህ። ህዝባችን ወደድንም አልወደድንም ስቱፒዲቲ ውስጥ ገብቷል። ያ ከዛ ስቱፒዲቲ የሚያወጣው ደግሞ ነገሮቹን
ራሱ እንዲያስብ ራሱ ያንን ነገሮችን ሁኔታዎችን የሚያያቸውን ነገሮች ማሰብ እንዲችል ሁኔታዎችን ማመቻቸት ነው እና ከዚህ ስቱፒዲቲ ደግሞ ዝግ እያለ ይወጣል ብዬ አስባለሁ። ከዛ ስቱፒዲቲ እስካልወጣ ድረስ ግን ያው አብይ የሚለውን አብሮ ሲያንጸባርቅ ይኖራል። በጣም ጥሩ በጣም ጥሩ። ሌላ ነጥብ አለ በዚህ ላይ አጠር አድርገህ ሌላ የምትለው? እሺ ጌራ ምናልባት እኔ የእምነት ተቋማትን በተመለከተ በተለይ በዚህ በውጭ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያ ቤተክርስቲያናትና ሀገረ ስብከትን በተመለከተ ምእመኑ በተለያየ መንገድ እንትኗለው ብዬ አስባለሁ። መረጃ ምእመኑ እንደ ምእመን እያንዳንዱ ምእመን በራሱ ለህዝቡ፣ ለወገኑ፣ ለሀገሬ፣ ለእምነቴ ብሎ የሚያደርገው ማለት ነው። መዋቅራዊ በሆነ መንገድ ግን ምናልባት ይሄ ሬዲዮ አሳይመንቱን ወስዶ ራሱ ሬዲዮ የህዝብ ሬዲዮ ሆነና ምንድን ነው ያላችሁ እንትን ለምሳሌ በዚህ በስዊድን ባለስልጣናት በዚህ ስቶክሆልም ላይ 4-5 ያላነሱ አጥቢያ ቤተክርስቲያናቶች አሉ። በአንድ ሀገረ ስብከት ስር ነው ያሉት። ስለዚህ እንደ ስካንዲኔቪያም በአንድ ሀገረ ስብከት ስር ነው ያሉት እና ሌሎች በኖርዌይ ያሉ አሉ፣ በእንትንም ያሉ አሉ፣ በፊንላንድ ያሉ አሉ። ስለዚህ እነኝህን በተለይ ምንድን ነው ከዚህ ተደጋጋሚ ከእምነት ጋር ፖለቲካዊ እንትኑን ምናልባት ማንነት ልንለው እንችላለን። ማንነትን መሰረት አድርጎ ግን የአማራ ምሽጉ ቤተክርስቲያንነት ብሎ ስለሚል የኦሮሞማ አገዛዝ ቤተክርስቲያኒቷንም እያፈረሰ ነው። እነኚህ ደግሞ በየደረጃው የተቀመጡ የቤተክርስቲያኒቷ አስተዳዳሪ አካላት ናቸው። የመጀመሪያው የቤተክርስቲያናት ምዕመናን ሲጠቁ፣ ሲገደሉ የበለጠ ውስጡን አውቀው መንፈሳዊ በሆነ መንገድ ይሁን መንፈሳዊ ነገር ዓለማዊ ላይ ያለውን ጥቃት እንዴት አድርጎ ነው እንትን ማድረግ የሚቻለው የሚለውን ነገር ከራሳቸው አስተምረን ተነስተው ምዕመኑን እንደ መሪ እንደመሆናቸው መጠን እነሱ የበለጠ ቢሄዱበት ጥሩ ነው። ሬዲዮኑ እነሱን ሊጋብዝና በተለይ እዚህ ስቶክሆልም ላይ ያሉትን የአጥቢያ ቤተክርስቲያናት እንትንም ያለ በጣም ትልቅ ደብር አለ፣ ቅዱስ ገብርኤል መላኩ ገብርኤል እንትን ይትወሩ እነሱን እየጋበዘ ሬዲዮኑ ልክ እንትን እንዳደረገ በራሱ መንገድ እንትን ቢሆን ጥሩ ነው። በጣም ጥሩ። የማይመለከተኝ እዛ ውስጥ ገብቼ ያ የሲቪክ ድርጅት አመራር ነን። በሃይማኖታዊም ይሁን ባህልንም ይሁን ማንነትንም ይሁን ሁሉንም ነገር አካቶ ለሚመጣ ጥቃት እንደ ማህበረሰብ እዛ ውስጥ ይመለከተኛል ባልኩት ጉዳይ ላይ የራሴን ኮንትሪቢዩት ማድረግ ያለብኝ ነገር ላይ ኮንትሪቢዩት ማድረግ አለብኝ እና እኔ ለሬዲዮኑ አሳይመንት የምሰጠው በሚቀጥሉት ጊዜያት ተከታታይ በትክክል ምንድን ነው ያላችሁ እንትን አሁን አንዳንድ ሀገር እንትን ላይ የምናያቸው ነገሮች አሉ። ጀርመን ላይ ራሳቸው ካህናቶቹ አገልጋዮቹ ከፊት ሆነው እንትን የሚያደርጉበት፣ ካናዳ ላይ የምናያቸው ነገሮች አሉ። የቤተክርስቲያን አባቶች ከፊት ሆነው እንትን የሚያደርጉበት ሁኔታ። ስለዚህ ይሄ ጠላት እኛ በአደባባይ የግዴታ አሁን ለምሳሌ በአደባባይ ወጥቶ ሰላማዊ ሰልፍ ማድረግ እነሱ ላይ ያምኑበት ይችላሉ። እኔ እዛ ውስጥ እንትን ላደርግ አይችልም። ግን ለምሳሌ በቀደም ለታ ወንድሜ እንትና እንዳለው ማነው በላይ እንዳለው ጸሎት እንትን ነበረ፣ ምህላ ጸሎት ነበረ። ፕሮግራሙን ለመሳተፍ እኔም ተገኝቻለሁ። ቢያንስ በአንድ ቦታ ልክ የመስቀልን በዓል በአንድ ቦታ እንደምናከብረው ሁሉ የጥምቀትን በአንድ ቦታ እንደምናከብረው ሁሉ እዚህ ስቶክሆልም ላይ ያሉት አጥቢያ ቤተክርስቲያናት ተሰባስበው ለህዝባቸው ጸሎት የሚያደርጉበት ቀጣይስ ከኛስ ምን ይጠበቃል የሚለውን በቤተክርስቲያን ጨዋ ደንብ የሚመካከሩበትን ሁኔታ መፍጠር ያስፈልጋል። ገብቶሃል? ከቤተክርስቲያን እኔ ብዙ ነገር እጠብቃለሁ። ከቤተክርስቲያን አባቶች ብዙ ነገር እጠብቃለሁ። ተክለ ሃይማኖት ቤተክርስቲያን ለብቻው የሚያደርግበት ወይም ቅድስት ማርያም ቤተክርስቲያን ለብቻው የሚያደርግበት መድኃኔዓለም ለብቻው የሚያደርግበት ሳይሆን በአንድ ሴንተር ቢሆኑ ጥሩ ነው። ይህንን ደግሞ የሚመሩት አካላት ምንድን ነው ያንን ላለማድረግ እንትን ያላቸው የሚለውን የሬዲዮኑ አሳይመንት ወስዶ ከነሱ ጋር ውይይቱን ለህዝብ ይፋ ቢያደርገው ጥሩ ነው ብዬ አስባለሁ። ይህን ለመጨመር ነው። በጣም ጥሩ። ይህን በተመለከተ እንግዲህ እናንተም አሳይንመንት ሰጣችሁ አልሰጣችሁም የተቻለንን ለማድረግ እንሞክራለን።
ግን ያለውንም ችግር መረዳት ያስፈልጋል። እንደ ፖለቲካል ድርጅት ወይም እንደ ሶሻል ድርጅት ወጥተው እንዲህ ነው የሚለውን ለመድፈር ላይችሉ ይችላሉ። ሊከለክላቸው የሚችሉ ነገሮች ሊኖሩ ይችላሉ። ግን ከነዚህ ከአባቶቻችን ጋር ተወያይተን እነሱ በሚመስላቸው መንገድ ይሄን ነገር ሐሳባቸውን እንዲሰጡበት ለማድረግ እንሞክራለን። ምንም ጥያቄ የለውም። በነገራችን ላይ አሁንም ደግመዋለሁ፣ የኛ ጥያቄ የኦርቶዶክስ ልክ ነው። ኦርቶዶክስ ነው በብዛት የሚገደለው። ግን በሰው በመሆናቸው ብቻ የሰው ልጅ በመሆናቸው ብቻ የኦርቶዶክሱ ብቻ ሳይሆን መሪዎች አባት መሪዎች ብቻ ሳይሆን የሙስሊሙም የፕሮቴስታንቱም የጅዋባውም ያሉት እንትኖች በሙሉ መጠየቅ ሐሳባቸውን መስጠት አለባቸው። እንዴት እናቆመው? የሰው ልጅ ነው የሚገደለው። ሙስሊም አማራ ስለተገደለ ኦርቶዶክሱ ማን ነው ጀዋባው እኔ ያገባኝ የሚልበት ሁኔታ አይደለም። የሰው ልጅ ነው በፈጣሪ አምሳል በ9 ወር ተረግዞ የተወለደ የሰው ልጅ ነው የሚገደለው። ሕፃን፣ ሽማግሌ፣ እናት፣ አባት ወዘተ ሁሉም ይመለከታቸዋል። ሁሉንም። የኛ አቋም ይሄ ነው። ኦርቶዶክስ ላይ ብቻ ጣታችንን አንቀስርም። ሁሉም የሃይማኖት አባቶች ላይ ነው እኛ ጥያቄያችን ምናገር። ለምን ዝም አላችሁ? ምንድነው ማድረግ ያለበት? በተለይ ዝም አላችሁ ለምን የሚለው ሳይሆን ምን እናድርግ? ምእመናኑን ምን እናድርግ? እንጸልይ፣ እንለምን ፈጣሪን ይቅር ይበለን፣ ያጠፋ ነው ካለ ይሄንን ተባበሩ፣ አንድ ላይ እንሁን ነው የምንለው። ያላችሁትን በተቻለ መጠን እኛ በሚመስለን መንገድ ለማቅረብ እንሞክራለን። ይሄንን ለማድረግ እንሞክራለን፣ ቃል እገባለሁ። የዚህን ግድያ በተመለከተ በጣም ያስደነገጠኝ አንድ ነገር አለ። አንድ አድማጭ አለ መሰለኝ፣ እኔ ያነሱ ገብት የሚሰሙት አይመስለኝም። ይሰሙታል? ኦኬ፣ የታል ገብቷል አድማጩ? ኦኬ፣ አድማጬ ጥያቄ ካለ አሳጥረ። ጥያቄ አሁን እነሱ በተናገሩት ላይ ነው። ኦኬ፣ አንደኛ ያው አሁን ሰልፍ ይደረጋል አርብ፣ እዛ ላይ እንዴት ነው ሁሉም በዚህ ላይ እንደሚመጡም ምን እንትን እንዳላቸውና በአርብ በሚደረገው ላይ ያው የአሪሱን እልቂት በተመለከተ ነው። ቢያንስ አይገደርሰው ብሎ መውጣት ያስፈልጋል። ሁለተኛ በተነገረው አባቶች ምናምን በሚለው ላይ አቶ በላይ ምናምን አንስተውታል። በጣም የምደግፈው ነገር ነው። ይሄ የመጀመሪያ አይደለም። የዙቃላው አለ አምቦ ላይ በአርቲስት አጫሉ ይሄ የቤተክርስቲያን መቃጠል፣ የክርስቲያኖች እልቂት፣ ሌሎችም የመስጊድም የተለያየ ሀገሪቱ ላይ ሰላም ጠቅላላ የለም። አባቶች ደግሞ ትልቁ ኃላፊነት አለባቸው። በጣም ኤምባሲዎች እኮ ነገ አንተን አትሉም። እነሱ እረኛችሁን ጠብቁ ተብሎ ከእግዚአብሔር የተሰጣቸው ኃላፊነት አለ። ስልጣናቸው ጊዜ እነዚህም ብቻ ሳይሆን ስልጣን የብሉም አባቶች ሲኖዶሱ አባቶች ጠቅላላውን የስልጣናቸው ጊዜ የኢትዮጵያ ምዕመናን ጥቁር ለብሶ ወጥቶ ብዙ መከራ ተቀብሏል፣ ሞተዋል። በዛን ሰዓት አሁን ደግሞ ምዕመናኑ ይሄን በእምነቱ ቦታ ላይ እንደዚህ አይነት ጭፍጨፋ ሲደርስበት ከእግዚአብሔር የተሰጠባቸው ኃላፊነት አለ። በጣም ጥሩ አድማጬ፣ እንግዲህ የሰዓት እጥረት ሊኖርብን ጥያቄ ላጠቃለሁ እና አባቶች ተጠያቂ ናቸው። አንድ ቀንም እዚህ እኛ የተወሰኑ አባቶች ይመጣሉ እንጂ እንደ ሲኖዶስ የሚወክላቸው እዚህ ስዊድንን ስካንዲኔቪያ የሚወክሉ ማውገዝ ሞቱን ማውገዝ እኮ በምድር ላይ የሚሞተውን ወገናቸውን ማውገዝ እግዚአብሔርን የሚፈሩት ወይስ ባለስልጣንን ነው? ኤምባሲ ቢጠራቸው ሄደው ይገኛሉ። የአባይ ግንባታ ወይ የአባይ ምረቃ ይገኛሉ። ሰው ሞተ አይገደል ለማለት የእግዚአብሔርን ኃላፊነት ለመወጣት ለምንድን ነው ይጠየቁልን እንጂ። በጣም ጥሩ እንደግሌ ከገዳይ ጎን የሚቆም የንስሐ አባት ወይም ሲኖዶስ አባቴ ሊሆን አይችልም። እንደግል ነው የምናገረው። በጣም ጥሩ ሰምተናል። እናመሰግናለን። ሬዲዮኑም ኃላፊነት አለበት። ለምንድን ነው እነዚህ አባቶች ሰው እየሞቱ የማይመጡት? ለምንድን ነው አይገደል ምዕመናን የማይሉትን ይጠይቅልን። ሬዲዮኑ አንዱ ስራው ይሄ ነው። ይሰራልን ፈልግ። አንተ የተገኘበት ሰርተፊኬት ያገኘበት ስትሄድ ስንት ሺህ ሰው ነው ነጭ ለብሶ የቆመው? 100 ሰው አይመጣም ሲጠራ። እነሱ ግን እባካችሁ ሰው ሞተ፣ ወንድሞቻችሁ ተገደሉ፣ ቤተክርስቲያን ተቃጠሉ ውጡ ቢሏቸው አይመጡም። ጌታዬ ሰምተናል። አይ ቲንክ እውነታውን ነው መነጋገር ያለበት። አጥሩልን እንጠይቅ። እናንተም ሰርተፊኬት ያገኛችሁበት በሺህ ሰው በተሰበሰበ ሄዳችሁ ነው። ሰልፍ ላይ 10 ሰው ነው የሚመጣ። ጠይቁልን። እሺ ሰምተናል። እናመሰግናለን አድማጬ። እንግዲህ ሰምታችኋል። የድርጅቱ መሪዎች የአማራው ድርጅት መሪዎች ሞረሽን ሁለቱም የአማራ ድርጅቶች ሰምታችኋል። የአማራ ህልውናና
የአማራ ማህበር ሰምታችኋል። እንትኑን ነው ምንድነው ምሬቱን ነው እንግዲህ እንደገባኝ ከሆነ ጥያቄዎቹም ያው እናንተው የምትሏቸው ናቸው። የኢትዮጵያ ድምጽ ሬዲዮ ኃላፊነት በዛበት በዚች አቅሙ ምኑ እንደሚያደርገው አላቅም። ግን ከነዚህ ከምናከብራቸው ከምንወዳቸው አባቶች ጋር ከሌሎቹም ጋር ከኦርቶዶክስ ብቻ ደግመዋለሁ ሌሎቹንም እንጠይቃለን። ሰው ነው የሚሞተው፣ የሰው ልጅ ነው የሚሞተው። ምንድነው ዝምታው? እነሱን ምን እናርግ ነው አክቹአሊ ምን እናርግ? ምን ይደረግ? ሞቱን ለማስቀረት ምን እናድርግ? መቼም እነዚህ አባቶች የሁሉም እምነት ሞት ሰው መገደሉን ደስ ይላቸዋል ብለን አናምንም። ምናልባት በተለያየ ምክንያት ወጥተው ላይ ይናገሩ ይችላሉ። ግን ምን እናርግ? ምክር ይስጡን፣ መመሪያ ይስጡን። እነሱ ባይወጡም እንኳን እንዲህ አርጉ ይበሉን፣ ሞቱን እናስቀር የሚለውን ሁሉንም ለመጠየቅ እንሞክራለን። እንግዲህ የምናገኛቸውን አንዳንዶቹ በፍጹም አይገኙም። ከገዳው ጋር እኩል ተመችቶኛል ማለት ነው። እንዴት ነው የምታየው? ይሄ ህዝብ ይሄ የሃይማኖቱ መሪዎች ዝምታ ውስጣቸው ካለው ኮረፕሽን የተነሳ የጥቅም ሆነ የፈለከው በለው ዝምታ ማለት እኮ ከገዳዩ ጋር መተባበር ነው። በዛ መልኩ ቢታይ ነው ልንግባባ የምንችለው፣ የልባችን ልናወራ የምንችለው ብዬ ገምታለሁ። ስለዚህ መናገር አለባቸው። ካልተናገሩ ደግሞ ያለባቸው የሞራል ኃላፊነት ቀላል ነገር አይደለም። ግን በነገራችን ላይ ለምንድን ነው የምእመናኑስ የተራው እንደኔ አይነቱ ተራው ህዝብስ ለምንድን ነው የማይጠየቀው? ለምን አባቶች ላይ ብቻ እናተኩራለን? ሌላውን ሃይማኖት ላለ ይሄ ቤተክርስቲያን የሚያርሰው ጥያቄ የማያነሳበት ምክንያት ሊገባና ይችላል። ልክ ነህ። ለምንድን ነው የማይጠይቀው? ለምንድን ነው ግዴታውን የማይወጣው? ይሄ ነገር ትክክል አይደለም። 100 ሰው ታርዶ አንድ ነገር እንኳን ንግግር የማይወይ ተሰብስበን እንኳን ሀዘናችንን ምክር የማናደርግበት አባቶቻችን ፊታችንን የማይለቅሱበት ምክንያት ምንድን ነው? ይሄ ነገር በጣም ጥሩ ሰምተናል። ይሄንን እንዲገልጹልን እንፈልጋለን። ሶ ሲምፕል እኮ ምንድን ነው ችግራቸው? ውስጣቸው ችግር አለ። ትክክል ነው። ካድሬ የሞላበት ነው። ሳዊሮስ በለው ዲያብሎስ የሞላው ድርጅት ነው። ግን አንድ አባት መኖር አለበት። እንደ አቡነ ጴጥሮስ እየተጠተው የሞቱ አባታችን አሉ። እንዴት ፊት ለፊት የሚወጣ አባት ጠፍቶ ነው? በጣም ጥሩ አቶ በላይ በጣም ጥሩ አመሰግናለሁ። የሲኖዶስን ጉዳይ ካነሳችሁ ሰሞኑን ትንሽ በመጠኑም ቢሆን የረበሸኝ ጉዳይ አለ። የአሩሲ ሀገረ ስብከት ጥያቄ ለሲኖዶሱ ለአጠቃላይ ትልቁ ሲኖዶስ ልከው ነበረ እና አዳምጬዋለሁ፣ አንብቤዋለሁ። እዛ ላይ የሚሉት ምንድነው? ከሳምንት በላይ ሆነን በፊትም እየተገደልን ነው፣ ባካቸውን ነገር አድርጉልን ስንል የሚመልስል መልስ እንኳን የሚሰጠን የለም። ባለፈው ከሳምንት በፊት ደብዳቤ ልከን ነበር፣ ዝም ነው ያሉን፣ መልስም አልሰጡን። ሙቱም አትሙቱም እንኳን አልሰጡንም። መጨረሻ ላይ ምን ሰማው? የቅድስት ሥላሴ ምንድነው እሱ የአዲስ አበባ ቅድስት ሥላሴ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ እዛው ግቢያቸው ውስጥ አደረጉ። ጥያቄም አቀረቡ ለሲኖዶሱ፣ እነሱም አቀረቡ። ሰላማዊ ሰልፍ አደረጉ፣ ተቃውሞ አደረሱ። ተቃውሟቸው መንግስትን አይደለም ግድያውን ነው። ይሄን ነገር መለየት አለብን። ሁልጊዜ የምንፈራበት ምክንያት ምንድነው? አንድ ነገር መብታችንን ስንጠይቅ መንግስት ይገለናል፣ ያስረናል እንላለን። ለሱ የሌለውን ስልጣን እንሰጠውና ቁጭ እንላለን። ያን ጊዜ ምን ይላል? አሃ ለካ እነሱም እንደሱ ያስባሉ፣ ስለዚህ እኔም ራሱን አደርገዋለሁ ይላል። እና ተማሪዎቹ ያቀረቡት ጥያቄ መልስ አንድም ነገር ያገኙት መልስ የለም። ምንድነው የተባሉት? ከአቡነ ማነው ሳውሪዎስ ነው የሚባሉት እኚህም ቤተክርስቲያኗ እንዳይገቡ ምንድነው ተብለው አሁን መጨረሻ ላይ የቤተክርስቲያኗ አልፋና ኦሜጋ የሆኑት እሳቸው ምንድነው ያሉት? ለመንግስት እናሳውቃለን ብለው ነው የመለሱልን ነው ያሉት። በጣም የሚገርም ነው። ሀገርን የሚያስተዳድር መንግስትን እንደማያውቅ አድርገው እናሳውቃለን ይሄን ችግር ይላሉ። መንግስት በደንብ ነው የሚያውቀው። እና ይሄንን ችግር እንዴት ታዩታላችሁ? ሌላ የሰማሁት አለ። የዋናው ሊቀ ጳጳሱ በመንግስት እንትን ውስጥ ገብተዋል፣ ራዳር ውስጥ ገብተዋል። የሆነ ነገር ተናግረው መንግስት ተቀይሞ እሳቸውን አደጋ ሊያደርስባቸውም ይችላል የሚል ጥርጣሬ አለና እነዚህ አባቶችም ትልቅ ችግር አለባቸው። እነሱም እንዲሁ በቀላሉ የሚታለፍ ችግር ያለባቸው አይመስለኝም። ስለዚህ ምን ትላላችሁ? ስለ ሲኖዶሱ ያለበት ችግር አጠራ አድርጋችሁ። እኔ ራሴ አረዘምኩት ለነገሩ። እሺ እኔ ያለኝን አስተሳሰብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትጠቃ ከዚህ በፊት
ተጠቅታለች በተደጋጋሚ በዮዲት ጉዲት ጊዜ ቤተክርስቲያኑ ተቃጥሏል ምዕመናን ተገድለዋል መጽሐፎች ነደዋል በኋላ በአህመድ ግራኝ ጊዜ እንደዚሁ ቤተክርስቲያኑ ነደዋል ምዕመናንም ተገድለዋል ጣሊያኖችም የመጡ ጊዜ እንደዚሁ የደብረ ሊባኖስ ራሱ ትልቅ ምልክት ነው የካህናት ሁሉ አልቀዋል ያሁኑ ለየት የሚያደርገው እነዚህ ከዚህ በፊት የነበሩ ቤተክርስቲያንን የማጥፋት መንገድ የነበረው ምንድነው ቤተክርስቲያኗን እንዳለ የማጥፋት ሁኔታ ነበር ምዕመናንም ምንም ማይግደል ያሁኑ አብይ ያደረገው ምንድነው ከውስጥ ገብቶ ቤተክርስቲያኑን ልክ እንዳለፈው በማቃጠል ምዕመናን በመግደል ምናምን ብቻ የተወሰነ አይደለም ከውስጥ ገብቶ የራሱን ሰዎች አስገብቶ ከውስጥ መበተን ጀመረ አሁን ሲኖዶስ ውስጥ በጎሳ ሳይቀር ጳጳስ እንትን ማስቀመጥ ተጀመረ እነሳሪዮስን የመሰለ ስራ አስካጅ አስቀምጦ ምንም ጩኸት እንዳይሰማ ማድረግ ጀመረ ፓትርያርኩ ባለፈው ሳምንት እንደተናገሩት ምንድነው የምናገረው ራሱ አይወጣም ለህዝብ አሉ አሁን ከውስጥም ነው እንትን ያለው ይሄን መበተን የጀመሩት የኦሮሚያ ኦርቶዶክስ ቤተክርስቲያን የትግራይ ራሱን ችሎ ወጥቷል እንደዚህ ከውስጥም ስለሆነ ያሁሉ ችግሯ ከዚህ በፊት ከነበሩት ሁሉ የባሰ ነው እና የሚገርመው ኦኬ ያ ማለት እንትኖቹ ጳጳሶቹ ልክ እንደ ከዚህ በፊት እንደነበሩት ራሳቸውን መስዋዕት ማድረግ ነበረባቸው ለምዕመናን ግን ያንን አላደረጉም ባንድ እጃቸው መስቀል ጨብጠው ባንድ እጃቸው ሳሪዮስን የመረጡ ናቸው እና ይቅር ምትላቸው አይደሉም ግን ችግሩ የሆነው ምንድነው ከውስጥም ይሄንን መንግስት የሚደግፉ መመረጡና ስልጣን መያዛቸው ነው በጣም ጥሩ ስዩሜ ጥሩ አስቀምጠህልናል እና የቀራችሁት ደግሞ ባልበችን ሰዓት ምን እናደርግ ምን ይደረግ እስቲ ሶሉሽን ላይ ምን እናደርግ አሁን ችግሩን ሰማን ስዩሜም እንዳቀረበው ከውስጥ ገብተው ቦርብሮ ገብተው እንደ ዱሮው እንደ መሐመድ ግራኝ ማን ነው መሐመድ ግራኝ እንደ መሐመድ ግራኝ እንደ ዮዲት ጉዲት ብቻ ማጥፋት ሳይሆን ውስጥ ገብተው እየበታተኑት ነው ብሏል ጥሩ ምን እናደርግ ይሄንን እንዴት እንወጣው በነገራችን ላይ በጠቅላላ አባቶች የሃይማኖት አባቶች ጳጳሳቱ በሙሉ ሊቀነ ጳጳሳቱ በሙሉ አይመስለኝም አይደሉምም ይሄንን እንትን የሚሰሩት የተወሰኑ ሰዎች ከገቡ በቂ ነው ጥቂት ሰዎች ሊሆኑ ይችላሉ ጥቂት በጳጳስነት ስም ያሉ እንደነ ሳውሪስ ሊሆኑ ይችላሉ ይቅርበሉኛ ሃይማኖት ኃይለኛ የሃይማኖት ተከታታዮች እንደዚህ ስላልኩኝ ሊሆኑ ይችላሉ ነው ያልኩትና በአጠቃላይ ጳጳሳትን በሙሉ መወንጀሉም ትክክል አይመስለኝም በወል መወንጀሉ ምን እናድርግ ወንድሞቼ ምን ይደረግ ይሄንን ሞት ለማስቀረት ምን ይደረግ ምንድነው መፍትሄው እስቲ ወደ መፍትሄው ኑልኝ ከቻለን ወደዛ እንሂድ ጌራ እንትን እናድርግ ማለት ይቅርታ አንድ ነገር እንዲስተካከል አድማጮች ሚስኮት እንዳይደረግ በተለይ እንትን የምናደርገው ነገር እኔ እንትን የኛን ማህበር የዚህ ስብስብ ማህበር እኛ የትኛውም ርዕዮተ ዓለም እንትኖች አይደለም ማህበራዊ ንቅናቄ መፍጠር ጉዳይ ነው ሀገር አደጋ ላይ ነች ህዝብ አደጋ ላይ ነው ጄኖሳይድ ስብስብ ነው ያለው ጄኖሳይደር ስብስብ ነው ያለው ስልጣን እያለሁ የሚለው አካል በዚህ ላይ አይምሮ በላይ የሆኑ ነገሮች በየቀኑ ያየን እየሰማን ያለንበት ሁኔታ ነው ያለው ለዚህ ደግሞ ማህበራዊ ንቅናቄ ያስፈልጋል እንደ ማህበራዊ ንቅናቄ ለማምጣት ደግሞ የተለያዩ ስቴክሆልደሮች በዚህ ውስጥ ሚናቸው ቢያንስ የተናበበ ቢሆን በአጭር ጊዜ ህዝብን መከራ ማስቀረት ይቻላል ነው እኔ አሁን ምንም ሊያገባኝ አይችልም እኔም እውቀቱም የለኝም አቅሙም የለኝም ስለ ቤተክርስቲያን እንደ ቤተክርስቲያን ልጅነቴ ግን የሚሰማኝን ነገር ነው እዚህ ጋር አሁን ሳስቀምጥ በሌላ በኩል እንደ አማራነቴ በማንነቴ ደግሞ እንደ አማራነቴ የሚመጣ ጥቃት ስላለ ያን ጥቃት እንደ አንድ ግለሰብ እንደ አንድ ሲቪክ ድርጅት ስብስብ ሁሉም የተናበበ ስራ ቢሰራ ቤተክርስቲያኒቷ ውስጥ አሁን እኔ ቤተክርስቲያኒቷን ቅድም ስዩም ተናግሮታል ወንድሜ ስዩም የጳጳሱ ድምጽ የፓትርያርኩ ድምጽ የታፈነበት ፓትርያርኩ የሚያስተላልፉትን መልእክት በሚዲያ እንዳይበቃ የቤተክርስቲያኒቷ ድምጽ የታፈነበት ሁኔታ ነው ያለው
ካድሬዎች ልብሰ ተክህኖቱን የቤተ ክርስቲያኒቷን ልብስ በለበሱ የኦሮሞማ ካድሬዎች እንትን የተባለበት ነው። መዋቅሩ የተተበተበበት ነው። ቤተ ክርስቲያኒቷ ውስጥ አደገች ለቤተ ክርስቲያኒቷ ስርዓት ያውቃል ተብሎ የሚባለው እንደነ ዳንኤል ክብረት አይነቱ ቤተ ክርስቲያኒቷን ከስሩ መንግሎ እንትን ለማድረግ ለማጥፋት ትልቅ ሴራ እየተሰራ ያለበት ሁኔታ ነው ያለው። ትልቅ እንትን ምንም እንትን መሸፋፈንም አያስፈልግም። ሳይሮስን አሁን የሃይማኖት አባት ነው ይህ ሰውዬ ለቤተ ክርስቲያኒቷ ይጠቅማል ተብሎ ቢባል በኦሮሞማ አሳይን የተደረገ ሰው ነው። ወዲሾ ላይ ሄዶ የኦሮሚያ ፓትርያርክ ሲያቋቁም ይህ ሰውዬ ወዳደሮችን ይዞ ማለት ነው ወዲሾ ላይ ሄዶ የኦሮሚያ ፓትርያርክ ሲያቋቁም ሲኖዶስ ሲያቋቁም አባብለው የአዲስ አበባ ሀገረ ስብከትን እንዲመራ አደረጉ። በኋላ እውነተኛ የቤተ ክርስቲያን አባቶች ወደ ሀገር ውስጥ እንኳን እንዳይገቡ ለስራ እንደወጡ ወደ ሀገር ውስጥ እንኳን ተመልሰው እንዳይገቡ ተከለከሉና የእነሱን ቦታ ለእነኚህ ካድሬዎች ለመስጠት በእንትን በጣም እኮ የወረደ ነገር እኮ ነው። ምን አይነት ነገር ላይ እኮ እንዳለን በጣም ከአይምሮ በላይ እኮ ነው። በኮታ በቃ ኦልሬዲ እኮ አገሪቷ ፈርታለች። በኮታ በብሔር ኮታ እኮ ነው ሲኖዶስ እንትን የተደረጉት እንጂ ምን አይነት እውነተኛ አባቶች ምን አይነት መከራ እንዳለባቸው አውቃለሁ፣ ሰማለሁ። ምን እናርግ ጌራ ወንድሜ ጌራ ምን እናርግ? ችግሩን ደጋገማችሁ በደንብ አስረዳችሁ። ምን እናርግ? ይሄ ችግር የቀደም ታቀሻዋል። ይሄን ችግር ከስሩን ለማድረግ መናበብ ያስፈልጋል። በዚህም በውጭ ያሉ ካህናት ጳጳሳቶች ይቆረቆራሉ። ነገር ግን ዝም ብለህ የራስን እንትን ይዘህ ያም የራሱን እንትን ይዞ ሳይሆን ከዚህ በኋላ ችግሩ አፍጥጦ እየመጣ ነው በየጊዜው። ስለዚህ የተናበበ ስራ ተቀራርቦ በቅንነት በፍቅር እንትን ብሎ ነገሩን ለመመከት ሁሉም የበኩሉን ድርሻ ማበርከት መቻል አለበት። መናበብ ያስፈልጋል። አሁን ቅድም ለአንተ አሳይመንት ስንሰጥ ነገሩን ፖላይት በሆነ መንገድ፣ ቅን በሆነ መንገድ፣ ዲፕሎማት በሆነ መንገድ ለሌላ ምንም ተልእኮ የለንም። ህዝቡን የማዳን ተልእኮ ነው ዋናው ትልቁ ነገር። ሀገርን የመታደግ ተልእኮ ነው። ይህን ሰቆቃ ጆሮአችን የማይሰማበት አይናችን የሚያይበት እንዲቆም መልካሙን ነገር ለማምጣት ነው ዋናው ዓላማውና በዛ መንገድ ሁሉም ተናቦ መስራት አለበት። በጣም ጥሩ በጣም ጥሩ ጌራ፣ ተናቦ መስራት አለበት ሁሉም። አንድ ሶሉሽን። ሌሎቻችሁም እንዲሁ አጫጭር ምን ይደረግ አጫጭር፣ ምክንያቱም አሁን ሰዓት እየደረሰ ስለሆነ ሌሎች ያልነኳቸው ነጥቦች ስላሉ አርስቶች ወደዛ ስለሚሄድ ነው። ባጭሩ ምን ይደረግ? ባጭሩ እኔ ልል የምችለው ይሄ ችግር አባቶቻችን ችግር የለባቸውም በውስጣቸው ችግር የለም ለማለት አይደለም። እና ጌራ የሰጠው ማብራሪያ በጣም ጥሩ ነው። እኛ ማንን ወክለን ነው እንደ ሲቪክ ድርጅት የነሱ የህዝቡን ስሜት ነው የተናገርነው እንጂ እኛ እዛ ውስጥ ገብተን ለማረምና ለማስተካከል አይደለም። እና ያሁኑስ እንደዛ ሆኖ ማድረግ የሚገባቸውና መደረግ የሚገባቸውን ነገር አንተ እንዳልከው እኔ እንደሚመስለኝ ሌላ ምንም አማራጭ የለም። መስዋዕት መሆን ነው፣ ፊት ለፊት መውጣት ነው እና ትልቅ ኃይል እንዳላቸው አውቀው በህዝቡ ፊት ለፊት ተነስተው ይሄን ነገር እናድርግና መመሪያ ማውጣት የአባቶቻችን ኃላፊነት ነው። ያንን ለማድረግ አቅሙም የላቸውም። እኔ በአሁኑ ጊዜ ለምን እንደሆነ የዛ የሀገር ቤት ያለው ሌላ ነው፣ እዚህ ውጭ ሀገር ሆነው ምንድነው የሁሉ ፍራቻ? በጣም ጥሩ። ስለዚህ የመሪነት ቦታቸውን እነሱ ህዝቡን ምሩን ያለች አንድ እህታችን እዛ ቤተክርስቲያን በነበርኩበት ጊዜ ምሩን ነው። በጣም ጥሩ። ተነሱ እንዴት አንድ አባት ተነሳው አሩስ ይሄዳሉ ቢል ስንት ወጣት እንደሚከተላቸው አውቁትም ጠፍቷቸው አይደለም። በነሳዊሮስ ምናሳበበው ጉዳይ አይደለም አህመድ። ስለዚህ አቶ በላይ የምትለው አባቶቻችን ምሩን ጌራ እንዳለው ተደማምጠን በተናበበ ሁኔታ እንስራ። ስዩሜ ያንተ ደግሞ ምንድነው? እኔ ምነው እንትኖቹ ይሄ ምዕመናን ጥያቄው የአሁኑ ጥያቄ የፖለቲካ ጥያቄ አይደለም። ቤተክርስቲያን አይቃጠል፣ ምዕመናን አይገደሉ እንትኖቹ እና እንዲህ አይነት የሰብአዊነት ጥያቄ ነው። የዚህን የሰብአዊነት ጥያቄ ምዕመናን ይሰማቸዋል። ልክ ማንም እንደሚሰማው ይሰማዋል። ግን አባቱን አክብሮ ነው ያለው እና እናንተ አባቶች ግለሰቦች ሳትሆኑ እኛን ወክላችሁ የምትገኙ ስለሆነ እባካችሁን የዚህ ይሄንን ጥያቄ አሰሙልን፣
ምዕመናኑ አይገደሉ የሚለውን ጥያቄ አሰሙልን ብሎ ምዕመናኑ ራሱ ተጽዕኖ በእነዚህ አባቶች ላይ ማሳደር አለበት። በጣም ጥሩ። በተረፈ ቅድም የጠቀስኩትን ይሄ ኮሌክቲቭ ስቱፒዲቲ እሱን ዲቴል ማወቅ የሚፈልግ ሌተር ፍሮም ፕሪዝን ሲል ሰውየው የጻፈው እንትን አለ። የጀርመን ቴዎሎጂሻን ነበረ ቄሱ። አለበለዚያ ማንም ሰው ጎግል ያድርግና ቲዮሪ ኦፍ ስቱፒዲቲ ይኸው እና አማይ ስቱፒድ ብሎ ራሱን ይጠይቅ። በጣም ጥሩ በጣም ጥሩ። በጣም ጥሩ። እጅግ በጣም አመሰግናቸዋለሁ። ከመለያየታችን በፊት አሁን ያልከውን የጀርመኑ የፕሮቴስታንት ቄስ ያልከው አይ ቲንክ በዓለም ዙሪያ ፖፑላር ነው። በዚህ ሬዲዮም ብዙ ጊዜ ኮሜንት አድርገንበታል። ለህዝብ ለማሳወቅ ያህል ባጭሩ ይሄ ቄስ በሂትለር ጊዜ የኖረ ቄስ ነበርና ጀርመን ነው። በዚህ ላይ የጀርመን ሃይማኖት ተከታይ ነው። በተለያዩ ድርጅቶች ላይ ለምሳሌ በሰራተኛው ማህበር በየተራ በፋሺስቶች በናዚስቶች ሲታሰሩ እኔ ምን ቸገረኝ እኔ እንትን አይደለም ሶሻሊስት አይደለሁም አልኩና ዝም አልኩ አለ። ቀጠሉና ጆዎቹን ሲያስሩ እኔ ምን ቸገረኝ እኔ አይሁዳዊ አይደለሁም እኔ ጀርመናዊ ፕሮቴስታንት ነኝ አልኩና ዝም አልኩ አለ። አለቁ አለ። ቀጠሉና ወደ መካከለኛው በጠቅላላ ቀስ እያሉ ሲመጡ መጨረሻ ላይ ሁሉንም እኔ ምን አገባኝ እያልኩ ቆይቼ መጨረሻ ላይ የሱን ሃይማኖት በጀርመን በናዚ ፓርቲ ስር እንዲሆን ሲያዙ እንዴ አለ። እምቢ አለ። እምቢ ስል እሱንም ከተቱት እስር ቤት። ይሄ ሰውዬ እስር ቤት ከቆየ በኋላ ሁለተኛው ዓለም ጦርነት ሊያልቅ ሲል እስር ቤቱ ተሰብሮ አሜሪካኖች ይመስሉኛል ሰብረው ሲያገኙት ታሪኩን ተናገረ። እኔ አያገባኝም እኔን አይመለከተኝም እያልኩ ለታሰሩት ለሚገደሉት ሳልጮህ ቀርቼ መጨረሻ ላይ እኔ ስታሰር የሚጮህልኝ ጠፋ። ነግ በኔ ማለት ያስፈልጋል። እኔ ላይ ዛሬ ስላልደረሰ ሌሎቹ የራሳቸው ጉዳይ ማለት ትክክል አይደለም እያለ እስከ 1978 ምናምን ገደማ እየዞረ ዓለምን ያስተምር ነበር። በቅርብ ነው የሞተው። ይሄን ለማለት ነው፣ ለአድማጮቹ ክሊል ለማድረግ ነው። ይሄኛው አንተ የጠቀስከው ሌላኛው ነው። ያኛው ፎሽ ነው ማናው የሚባለው አሜሪካ ነበር የሚኖረው። ትልቅ ቴዎሎጂያን ነው እንትን ነው። ከዛ ሂትለር ስልጣን ሲይዝ አገሬን እረዳለሁ ብሎ ከዛ መጣና ሲያየው አረመኔነት ነው የሚካሄደው እና አሁን ይሄንን አረመኔነት ትክክል አይደለም ብሎ መቃወም ጀመረ። በኋላ አሰሩት። በዚህ ጊዜ እሱ 2 ዓመት እስር ቤት በነበረበት ጊዜ እዛ የጻፈው ማስታወሻ ነው ሌተር ፍሮም ፕሪዝን የሚል እና እዛ ላይ እሱ ተመራምሮ የደረሰበት በዚህ ይሄ በስቱፒዲቲ እንትን የሚጠቁ ቫይረስ ነው። በቃ ቫይረስ በለው ሶሻል ቫይረስ እና የሚጠቁ እንትኖቹ ብቻ ሳይሆኑ እንደውም ትልልቆቹ እነዚህ ፕሮፌሰር ምናምን የምትለው ሁሉ የተማረ ነው የምትለው ሁሉ ይጠቃል። የዛ መጠቃት ምንድን ነው ዋናው ነገር? እዛ ትልቅ እንትን አለው። ከነዚህ ከተጠቁ ነገሩን ለማሳጠር ከነዚህ ከተጠቁ ጋራ በስቱፒዲቲ ቫይረስ ከተጠቁ ጋራ መናገር ከግርግዳ ጋር እንደመነጋገር ነው። ምክንያቱም ጭንቅላታቸው በሙሉ የተሞላው በዚህ በፕሮፓጋንዳው በሚተላለፈው ነው፣ በመፈክር ነው እና እነዚህን ሰዎች ማሳመን ራሱ ከባድ ነው። እነዚህን ሰዎች ወደ ህሌናቸው እንዲመጡ በአማርኛው ጥሩ እንትኑ ህሌናቸው እንዲመጡ ሁኔታዎችን መቀየር የሚቻልበት ነገር መፈጠር አለበት የሚል ነው። ቲዮሪ ኦፍ ስቱፒዲቲ ሰው ሁሉ እንደው እንዲያየው ይህን አድማጭ በሙሉ እንትን እንዲለው እና ራሱን እንዲጠይቅ ያስፈልጋል።
ይሄንን ሰውዬ በመጨረሻ እኮ የገደሉት ሂትለር ሊሞት ከ2 ሳምንት በፊት ነው የሞተው። የሂትለርን መውደቅም አላየም። የገደለው በጣም የሚገርመው ነገር የገደለው ገዳይ ሆኖ የተላከው በባቡር ነበር ወደዛ ወደ እስር ቤቱ የሚሄደው። ባቡሩ ሲበላሽ ኦኬ ሰዓታችን እየደረሰ ነው። አንተ የምትለውም ልክ ነው። ሁለተኛ እኔ ያልኩት ደግሞ ማን ይባላል መሰለ ቄሱ ማርቲን ኔይመለር ይባላል። መጀመሪያ ጁዎቹን ለመጨረስ መጡ። ያን ጊዜ ነው አያገባኝም ብዬ ተውኩ። ከዛ ሰራተኛውን መጡ። አያገባኝም ምን አይደለሁም ብዬ ተውኩ። ከዛ አንድ ባን ሲጨርሱ መጨረሻ ላይ ሁሉም ታሰሩ። እኔ ብቻ ቀረሁ። የኔ ሃይማኖት ብቻ ቀረ። ማርቲን ኔይመለር ይባላል። የፕሮቴስታንት ሃይማኖት መሪ ነው። አንተ ያልከውም እንዳለ ሆኖ ስለዚህ ይሄ የሚያሳየው ምንድነው በሁሉም በኩል አያገባኝም ማለት ሌላው ላይ አደጋ ሲደርስ አያገባኝም ማለት ትክክል አይደለም። ነግበኔ ነው እና ማርቲን ኔይመለር በዓለም ላይ የታወቀ ነው። የዞረ ያስተምር ነበር በትምህርት ቤቶች አያገባኝም ማንበል የሚለውን። ለማንኛውም እጅግ በጣም አመሰግናችኋለሁ። ትምህርታዊ ውይይት ነው ያደረግነው። ትምህርት አግኝተንበታል። እኔ ማርቲን ኔይመለርን ብቻ ነበር የማውቀው። አሁን አንተ የጠቀስከው አለ። በጣም ቆንጆ ነው። በጣም ቆንጆ ነው። አዎ በጣም ቆንጆ ነው። እንግዲህ እናንተም እንዳላችሁት እኛም ይሄን ነገር እንቀጥልበታለን። በተቻለ መጠን ፍላጎታችን አባቶቻችን እንዲመክሩን መመሪያ እንዲሰጡን የሁሉም ሃይማኖት ያንዱ ብቻ ሳይሆን የሁሉም ሃይማኖት መሪዎች ለሰው ልጅ መገደል እንደሚቆጫቸው እንደሚያበሽቃቸው እንደሚያናዳቸው ስለምናቅ እንደሚያሳዝናቸው ስለምናቅ ሁሉንም አንድ አይነት ጥያቄ እናቀርባለን። እንዴት አድርገን እናስቁም ግድያውን? መቼም ሰው ሲገደል ዝም ብለን ማየት አንችልም የሚለውን እናቀርብና የሚሉትን እንሰማለን ጊዜ ሲኖራቸው ሁኔታው ሲመችልን። እጅግ በጣም አመሰግናችኋለሁ። 2 ሳምንት በተከታታይ ለዚህ ውይይት ስለቀረባችሁ አቶ ጌራ፣ አቶ በላይ፣ አቶ ስዩም መልካም እድል እንመኝላችኋለን። እናመሰግናለን።